በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ ሆኖ ተወስኗል። የውልድ ሰዓት ምዝገባም ከዛሬ ሐምሌ 1 ጀምሮ እንደሚካሄድ መንግስት አስታውቋል። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት ታላቅ እርምጃ መውሰዱን ቀጥሏል። ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው ፍትሃዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮን ያስታወቀው። ይህንን ተከትሎ በመላዋ ከተማ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተሞች አስተዳደር ጽሕፈት ቤት በይፋ መተግበር ይጀምራል። ቢሮው እንዳመለከተው ይህ የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ እንደሆነ አስታውቀዋል። ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚውን ሁኔታ ያገናዘበ ፍትሃዊ ገቢ እንዲያገኙ የሚያረጋግጥ ሲሆን፣ በሌላ በኩል ደግሞ ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ከስነ ልቦና ስጋት ድነው የተረጋጋ ሕይወት እንዲመሩ ያደርጋል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደራዊ ፋይዳዎች እንዳሉት ቢሮ አረጋግጧል። ሐምሌ 1 ቀን 2018 ዓ.ም የአዲስ አበባ ከተማ አስተዳደር በቤት ኪራይ ገበያ ላይ የሚታየውን ያልተገባ አሰራር በዘላቂነት ለመግታትና የነዋሪዎችን የኑሮ ጫና ለማቃለል ያለመ አዲስ መመሪያን ነው ይፋ ያደረገው። በዚህ መሰረትም ለ2019 በጀት ዓመት የሚተገበረው ዓመታዊ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ ብቻ ሆኖ እንዲገደብ መወሰኑን የቤቶች ልማትና አስተዳደር ቢሮ አስታውቋል። ቀደም ሲል በወጣው የቤት ኪራይ ቁጥጥር አዋጅ መሰረት የአከራይና ተከራይ አዲስ የውል እድሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተሞች በሚገኙ የቤቶች አስተዳደር ጽሕፈት ቤቶች በይፋ መተግበር ጀምረዋል። ቢሮው እንዳመለከተው ይህ የዋጋ ማስተካከያ የተደረገው በዘፈቀደ ሳይሆን የሕዝቡን እውነተኛ የመክፈል አቅምና ወቅታዊ የኢኮኖሚ ሁኔታን ያገናዘበ ሰፊ ሳይንሳዊ ጥናት ከተካሄደ በኋላ ነው። አዲሱ አሰራር በአንድ በኩል አከራዮች ፍትሃዊና ተመጣጣኝ ገቢ እንዲያገኙ የሚያስችል ሲሆን፣ በሌላኛው ወገን ደግሞ ተከራዮች ካልተገባ የዋጋ ጭማሪና ከማህበራዊ ቀውስ ድነው የተረጋጋ ሕይወት እንዲመሩ እንደሚያግዛቸው አስታውቀዋል። ይህ እርምጃ በከተማዋ እየተስተዋለ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ የመቀነስ የጎላ ማህበራዊና ኢኮኖሚያዊ እንዲሁም የመልካም አስተዳደር ፋይዳዎች እንዳሉት ተገልጿል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኮሚኒኬሽን ጉዳዮች ዳይሬክተር አዲሱ አዋጅ በሚፈቅደው ከፍተኛው የ11.5 በመቶ የኪራይ ጭማሪ ጣሪያ መሰረት የወደፊቱ ክፍያ በሚከተለው መልኩ ይተመናል። በአሁኑ ወቅት የቤት ኪራዩ 15,000 ብር ለሚከፍሉ ተከራዮች ህጋዊው የጭማሪ መጠን 1725 ብር ብቻ ስለሚሆን አዲሱ ጠቅላላ የቤት ኪራይ ዋጋ 16,725 ብር ይሆናል ማለት ነው። በአሁኑ ወቅት የቤት ኪራይ 10,000 ብር ለሚከፍሉ ተከራዮች ህጋዊው የጭማሪ መጠን 1,150 ብር ብቻ ስለሚሆን አዲሱ ጠቅላላ የቤት ኪራይ 11,150 ብር ይሆናል ማለት ነው። በአሁኑ ወቅት የቤት ኪራይ 20,000 ብር ለሚከፍሉ ተከራዮች ህጋዊው የጭማሪ መጠን 2,300 ብር ብቻ ስለሚሆን አዲሱ ጠቅላላ የቤት ኪራይ 22,300 ብር ይሆናል ማለት ነው። እንዲሁም ደግሞ በአሁኑ ወቅት የቤት ኪራይ 5,000 ብር ለሚከፍሉ ተከራዮች ህጋዊው የጭማሪ መጠን 575 ብር ብቻ በመሆኑ አዲሱ አጠቃላይ ክፍያቸው 5,575 ብር እንደሚሆን ታውቋል። በ2019 ዓ.ም በአዲስ አበባ ከተማ የመኖሪያ ቤት ኪራይ ጭማሪ ጣሪያ 11.5 በመቶ ሆኖ የጸደቀ በመሆኑ ህገወጥ የመንደርና የአካባቢ ውሎች በጥብቅ ተከልክለዋል። ዋጋ ጭማሪውና የውል እድሳቱ መነሻ የሚሆነው ከዚህ ቀደም በነበረው ውል ላይ የተቀመጠው የኪራይ ዋጋ ብቻ መሆኑን የቤቶች ልማትና አስተዳደር ቢሮ አስታውቋል። በመላዋ ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ ውል እድሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በይፋ መተግበር መጀመሩ ተገልጿል። አዲሱን የውል እድሳት ምዝገባና የተቀመጠውን የዋጋ ጣሪያ ወደ ጎን በመተው የሚፈጸሙ ማንኛቸውም ህገወጥ ድርጊቶች ላይ ጥብቅ ክልከላ
ተጥሏል። በዚህም መሰረት በቢሮ ከተመዘገበውና ከሚመዘገበው ውል እንዲሁም ከሚሰጠው አቅጣጫ ውጪ ልዩ ውል በሚል የሚፈጸሙ ማናቸውም የመንደር ውሎች፣ ከህጋዊ አሰራር ውጭ የሚደረጉ የአካባቢ ውሎች፣ በጋራ መኖሪያ ቤቶች ወይም ኮንዶሚኒየሞች አካባቢ የሚደረጉ ማናቸውም አይነት ህገወጥ ውሎች ሙሉ በሙሉ የተከለከሉ ናቸው። በዚህም መሰረት እንግዲህ አከራዮች አሁን ባለው የኪራይ ዋጋ ላይ 11.5% ጭማሪ በማድረግ አዲስ ውል ማስገባት እንደሚችሉ ተገልጿል። ተከራዮችን በተለያየ ምክንያት ከቤት አስወጥተው አዲስ ተከራይ የሚያስገቡ አከራዮች በበኩላቸው ሌላ አዲስ ውልና አዲስ ክፍያ ይዘው መምጣት እንደማይችሉ በተደጋጋሚ ሲገለጽ መቆየቱ የሚታወስ ነው። ለምሳሌ ላለፉት 2 ዓመታት 10 ሺህ ብር ሲከራይ የነበረን ቤት ተከራዩን አስወጥተው አዲስ ተከራይ በማስገባት 20 ሺህ ብር ወይም ደግሞ ከ10 ሺህ ብር የጨመረ ዋጋ በመስጠት አዲስ ውል መፈረም እንደማይቻልና ብቸኛው አማራጭ 10 ሺህ ብሩ ላይ 11.5% በመጨመር ውል መፈጸም ብቻ መሆኑን መንግስት በተደጋጋሚ ጊዜ አሳውቀዋል። ስለዚህ እንግዲህ አንድ ተከራይ ወጥቶ ሌላ ተከራይ ቢገባም የቤቱ የዋጋ ጭማሪ ከ11.5% በላይ አይሆንም ማለት ነው። አከራዮች እስከ 11.5% ጭማሪ ማድረግ የሚችሉ ሲሆን ጭማሪ አለማድረግም እንደሚችሉና ከ11.5% በላይ ጭማሪ ማድረግ ግን በፍጹም የተከለከለ መሆኑ ታውቋል። ማንኛውም አከራይና ተከራይ እነዚህን የተከለከሉ ውሎች ይዘው ሲገኙ ወይም ከተቀመጠው የ11.5% የዋጋ ጭማሪ ጣሪያ በላይ ፈጽመው ከተገኙ ቢሮ ህጋዊ እርምጃ የሚወስድ መሆኑን አስጠንቅቋል።